አሁን የወንዶች ጉዳይ ምናምን ትተው ጭራሽ ከኔ ጋር ለመካፈት የምትሞክር ሴት አጠገብ ይሉ አደረስ ግልጽ ያንን እኮ ነው ምን እኔ ትግስቱም የለኝም። እለጥፋታለሁ ምን ትሆና አሁን ይሄንን ምን ትሏልካ? ይሄ ሰውዬ ወንድ አይደለም። ይሄ ሰውዬ ወንድ አይደለም ሲጀምር። አሁን እየሰማኸኝ ነው ጆን ባባ? አሁን ቀልዱስ ቀልደው ማታ 8 ሰዓት ከፍተኛ የሆነ ንቅናቄ የሆነ ስብሰባ አለ። አረዴ በራሴ ቤት ገዝት ላይ ራሱ የሚቀመጡት ገና በራሴ ቤት ወንድ ነው። በራሴ ቤት አዳምጥ። አንተ ደግሞ ችግር አለብህ። ማታ 8 ሰዓት ላይ ስብሰባው ላይ ተገኝ። አለቀ። በራሴ ቤት ሂድበትም ተኛበትም ኢትኖት ማይ ቢዝነስ። 8 ሰዓት ላይ የወንዶች ጉዳይ ከፍተኛ የሆነ ስብሰባ አለው። አለቀ። እንዲህ ተደፍረን እንደዚህ አንገት እንትን ብለን አንችልም። እንግዲህ እድሜ ልካችሁ ስልኩን ፈልጋችሁ ሴቶች ብቻ አልቅሰው አይችሉም። አንዳንዴም ወንድ ልጅ መመታት አለበት። ሁሌ እኔ ግን ከሰውዬ ጎን አልቆምም። እውነት ለመናገር ይሄ ሰውዬ እንደ ወንድ አይታየኝም። ይሄ ወንድ አይመስለኝም። ዘጋረገችው ትበለው። እንደውም በርበሬ ማጠን ነበረባት። በርበሬ ነበር ማጠን ነበር። አይደለም ግን ምንድነው በዚህ ምንድነው ነው አሁን እንደዚህ ወጥቶ ሊናገር የቻለው? ተፈነክተኛለች ነው ያለው። ሰውዬው ሚስቱን አትሆን ትችላለች፣ የሌላ ሰው ሚስት ልትሆን ትችላለች። እሱ ዝም ብሎ ለስራ ሊሆን ይችላል ቤት የተቀመጠው። ታኳ አርግታ ነበረ። ታኳን አውልቃ በታኳ ፈነከተችኝ። ፊቴን ቧጨረች። ሚስቱ ነች። 10 ዓመት ሚስቱ እኮ ነች። ሚስቱ አይደለችም። ከሰባት ያት ጀምሮ ምን ተዋወቀዋል? ለምን ጆ 7ኛ ክፍል ተማሪ ነው እንጂ አሁን አሁን ነው እንዳለው ወይስ ጭራሽ ደግሞ 7ኛ ክፍል ተማሪ ነው አሁን። ኤማ ሲያድግ ብትጠይቀው ሳድግ ዶክተር ነው መሆኑ ነው የሚለው። አይ በዚህ እንትን እያገላበጠ ሲያሳየው ይሄ በዚህ ተከታተልን ይባላል። በዚሁ ከቀጠልን ጥሩ አይደለም። ጋር ሳምንት ዕለት የመጣችው ሁሉ ያሳይ ነበር። ለጋዜጠኛው እያሳየ ማለት ቆረስ ጥሩ ነው። ኬኩ ለሷ ቢቆረስ ብትሸለም መልካም። እስቲ አንዳንድ ደቂቃ ሀሳባችሁ ሰዎች ባክል ኔትወርክን አስተካክል በእናትህ። ወይ ኔትወርክ አለበት ቦታ አንድ ሪኩዌስት የላካችሁ ሰዎች አይሰማም ጋይስ? ኔትወርክ እያቆመ አሁን ይሻላል። እስቲ ገስት ላይ አንዳንድ ሀሳብ ስጡ። አጠር መጠን አድርጋችሁ እየገባችሁ ቀጥሉ ጋይስ፣ ቀጥሉ። የተሰማችሁን በዚህ ሰውዬ ሀሳብ እየሰጣችሁ ሰላም። እሺ ጋይስ ስድብ እንዳትሳደቡ። ታብታብ ኮፒ ሊንክ ያደርጋችሁ። ሰላም እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ይሰማል? አሁን ይሰማል? እኔ አንድ ነገር መናገር እፈልጋለሁ። ስድብ እንዳትሳደቡ። ኖ እኔ እግዚአብሔርን ስድብ አይደለም ቁም ነገር ነው። እንደኛ ሀገር ባህል ወንድ ልጅ አይመታም፣ ነውር ነው። እንደ እግዚአብሔርን ነውር ነው፣ አይመታም፣ መመታት የለበትም። እኔ ሚስትየው እኔ እሷ ትክክል ናት የምትሉ ነው፣ እሷ ትክክል አይደለችም። ምንም ቢያጠፋ መለያየት ይቻላል እንጂ ወንድ ልጅ እዚህ ደረጃ ከደረሰ እውነት ከባድ ነው። እግዚአብሔርን ከባድ ነው። አንዳንዴ እንቀልዳለን፣ ግን ቀልድም ሲበዛ ያስጠላል። ሲሪየስ ወንድ ልጅ ነውር ነው እንዴ! ሴት ልጅ መምታት እንኳን ብትችል አትመታም፣ ጎንበስ ብላ ነው የምትመታለት። እንዴት ነው ያደጋችሁት? አንዳንዴ ያደግንበትንም አነሳ ስለተሰለጠነ ተብሎ
አረ ተው እግዚአብሔርን ስለ ችግር አለ እንደማመጥ ሐሳብ አጠመጠን እያደረጋችሁ ለሌላ ሰው ተባውን ሁለት ሰው ብቻ ኮንቨርሴሽን ነው ያደርግ እሺ እናመሰግናለን ማታ በሚኖረን ፕሮግራም ላይ ማታ ተገኝ ቴንክ ዩ ቀጥሉ የገባችሁ እናቱ ቀጥይ ሰላም እኔም እንዳለችው ወንድ ልጅ በጭራሽ መመታት የለበትም ተከባብሮ መኖር ካልተቻለ ያው መለያየት መፍትሄ ነው ብዬ ነው የማስበው እንጂ እንደዚህ ደረጃ መደራረስ የለባቸውም እኛ በሀገራችን በጣም ነውር ነው ሴት ልጅ ወንድ ልጅ አትማታም ቀና ብላ ለማየትም ራሱ ነውር ነው እውነት ቴንክ ዩ እናመሰግናለን ለታችን ገስት ላይ ያላችሁ ሰዎች ሞዴሬተሮች አስገቧቸው አጠር መጠን እያደረጋችሁ ሀሳባችሁን ስጡ ማታ ደግሞ በጣም በሚኖረን ፕሮግራም ሁላችሁም እንድትገኙ ከስር እንድትሆኑ እህቶቻችን መፈንቅለ ሴቶች የምናደርግበት ስብሰባ ነው የሚኖረን በእንደዚህ አይነት ሁኔታ እንቀጥልም እሺ ሳራ ቀጥይ ሰላም እንዴት ናችሁ እግዚአብሔር ይመስገን የኔ ሀሳብ አይ ጉዳይ እንደ አጀንዳ መወራት የለበትም ተበለው ወንድ አይደለም ተበለው አሁን ፈቅደላችሁ ነው አሳደቡ እንጂ ተለፍታችሁ ኖ ሲጀመር በቃ አይደለም ይሄ ኮንት የሚቆጠር አይደለም ባልትዳር ናቸው ይሄ ቤቱን በቃ ባል ምን ላይ ነው ባልነቱን እንደዚህ ኮስተር ካላለም የምታት ገብባ ሳይሆን በቃ ወንድ ላይ ነው እናመሰግናለን ሰላም እንዴት ናችሁ እሺ ማረ ቀጥይ ገስት ላይ ፕሮጀክቶች አስገቧቸው ወንዶቹን ማስገቧቸው እኔ ስልኝ እኔ ዳኒ ዛሬ መስከረ እኔ በራሴ ለሰውየው አስተያየት የምሰጠው ማለት ነው ሴትዮዋ መምታት የለባትም ወንድ ልጅ የሴት የቤቱ ራስ እስከሆነ ድረስ መምታት የለባትም ሁለቱም መከባበርና አብሮ መኖር ካልሆነ ደግሞ ያው በጣም የማይችሉ ከሆነ መለያየት እንጂ መመታት ማተመታም ሱማ አይመጣም መከባበር ናይን ያለኝ አስተያየት ያው ሙሌ ስንቱ ማለት ነው ወይ ምን አለ መሰለህ አንደኛ ይሄ ሰውዬ ጤነኛ ነው ወይ የሚለው መጠየቅ አለበት የጤናው ሁኔታ ሪል ይሄ ሰው ጤነኛ ሆኖ ነው ትዳር የሚመራው ወይስ አይደለም የሚለው አሁንም እንዳለው ገና 7ኛ ክፍል እንደሆነ ነው ኢንተርቪው ላይ ሲናገር የነበረው ተማሪ ነው ስለዚህ ይሄ ሰውዬ ጤነኛ ነው ወይ የሚለው አንዳንዴ መጠየቅ አለብን ብዬ አስባለሁ ሲቀጥል ደግሞ ወንድ ልጅ ተመታው ብሎ ለሚዲያም ላይ ሆነ ለሌላ ሰው መናገር የለበትም ብደበድበው እንኳን ቤቱን ችሎ ዝም ማለት ያለበት ካልሆነ ደግሞ መለያየት አለበት ይሄ ሰውዬ ወንድ ልጅ አይወክልም ፎርድ ጂጂ ሰላም እንዴት ናችሁ ያለኝ ሀሳብ እንዴት ወንድ ልጅ ይመታል ወንድ ልጅን የሚያህል ነገር እንዴት ሴት ልጅ ትመታዋለች ወይኔ ፉአድ እንዴት ይሆናል እስኪ ምን አይነት ጊዜ ደረሰ እንዴት ወንድ ልጅ ወንድ መሆኑ ታዲያ ምኑ ላይ ነው ለማንኛውም እዚህ ውስጥ ወንዶች የሰማችሁ ማታ 8 ሰዓት አንድ ሀሳብ ሰንዝር ማታ መለሳለሁ ማታ አይወላችሁ ቆይ አንዴ በተለይ ወንዶች መፈንቅለ ከባድ የሆነ ስብሰባ ስላለ ገስተ ራሱ ማንንም ሴት አይቀመጥም የትኛው ዓለም ላይ ያላችሁ ወንዶች ማታ 8 ሰዓት ላይ ትፈልጋላችሁ
ያለበለዚያ ጦርነት ነው የሚከፈተው ከእናንተ ጋር። እሺ ቀጥሉ። እሺ ሙሌ እኔ አሁን መቀጠል እንፈልግ ሀሳብ ማለት ነው። ሰውየው የተመታበት ኬዝ በእርግጠኝነት ለልጆቹ ብሎ ለኑሮ ብሎ ትዳሩን አክብሮ እንጂ ሴት ልጅ እኮ በአንድ ጥፊ እኮ ይለጥሳታል ወንድ። በአንድ ጥፊ እኮ ዘርሮ ፊቷን በቃ ማዞር ይችላል። ግን ለልጆቹ ብሎ ለኑሮ ብሎ ነው እኔ የሚሰዱት ሰዎች አይገርም። ለልጆቹ ሲባል ብዙ መስዋዕትነት ሊከፍል ይችላል። ግን ሴቶች አለቅጥ ሲያሽላሉ ጥፊ ያስፈልጋቸዋል። ይሄን አልተረዳም መሰለኝ። እንደዛ እንዳትል። ይኸውልህ ማን አስተዋይ እንዴት ወንድ ይመታል? እንደዛ ብለህ አታስተባብል። ለኑሮ ለትዳሩ ኖ እንደዛ ብለህ አታስተባብል። ለልጆቹ የፈለገ ልጆቹ ቢኖሩት መደብደብ እንደዚህ መፈንከት የለበትም። እንደዚህ አታስተባብል። ስለዚህ ማታ በሰፊው እንነጋገራለን። 8 ሰዓት ላይ እንዳቀርቡ አዳምጠኝ። በተራ እናውራ በተራ የሆነች እህታችን እያለቀሰች ነውና ቆይ የገቡት ያው አደምዬ እኛ ማለት ታስተላልፍ የነበረ ሰላም አላችሁ ልጅ። እሺ ቀጥል። እንዴት ሆናችሁ? እግዚአብሔር ይመስገን። ሲጀመር ይሄ ይወልዳል ይቻላል። እግዚአብሔር ይመስገን። ስለዚህ ሚዲያ ላይ መውጣቱ ራሱ በጣም ያናድዳል። ጎበዝ ቀጥይ። በቃ ይሄ ነው የኔ መልዕክት። መልካም